ነገ ዘክረን በመናልፈው አድዋ በዓል ላይ በጣም የሚታወቀው ነገስታቱ የገጠማቸው ትልቁ ፈተና በነገራችን ላይ የውጭ ጠላት አልነበረም። ውስጥ ያለው በቡድን ባንጃ ተከፋፍሎ እነሱን ማስማማቱ ራሱ አንድ ጦርነት ነው። አድዋ ሲባል ጭንቅላቷ ላይ ቶሎ አይምሯ ላይ የሚመጣላት ማን ነው? ያው ቅዱስ ጊዮርጊስ እውነት ነው። የጊዮርጊስስ ጌታው ማን? እግዚአብሔር ነው። ስለዚህ እግዚአብሔር ነው ውጊያውን የተዋጋው ነው የምንለው። ቅዱስ ጊዮርጊስ ነው አብሮን የተሰለፈን የምንለው አይደለም። በእኛ አቅም ምን የሚደረግ ነገር ስለሌለ የሚሆን ነገር ስለሌለ ማለት ነው። በዓላቶቹ መታሰብም ጭምር ያለባቸው ለኛ ለስጋዊ ድሎትና ለኛ ለራሳችን በሚስማማን መልኩ መሆን የለባቸው አይችሉምም ጭምር። እውነቴን ነው የምላችሁ። አድዋን በሙዚቃ አድዋን በተለያዩ ቤተክርስቲያኒቷን ሊገልጣት በማይችሉ ነገር ማሳለፍ አንችልም። ምክንያቱም ውጊያው የኛ አልነበር። እኛ ተሰለፍን፣ ተሰማራን፣ ወጣን፣ ወረድን እንጂ አብሮን የወረደው ማን ነበር? እግዚአብሔር ነው። ስለዚህ በዓላቶቹም ላይ ጥንቃቄ ማየት አለብን፣ ማድረግም አለብን። እግዚአብሔር ቤተ መቅደሱን ለማንጻት እኛን ላይፈልገን ይችላል። እሱ ራሱ በቂ ነው። ደቀ መዛሙርቱ ጅራፍ ሰጡት እንጂ አብረው እያጮሁ እኛ ምናጽዳ አላሉ። እንስሳቶቹ ለምን ቤተ መቅደሱ ዙሪያ ላይ ተገኙ ማለት በሌላ አማርኛ ምን ማለት መሰላችሁ? ዕጣን ጧፍና ዘቢብ አሁን ምን ያደርጋል እዚህ እንደማለት ነው። ዕጣን ጧፍና ዘቢብ እዚህ ምን ያደርጋል? ቤተ ክርስቲያን ውስጥ ማለት ነው። ዛሬም በነገራችን ላይ ቤተ ክርስቲያን ውስጥ ማንም ሰው ሲመጣ ሲመላለስ ሲገባ ሲወጣ ዓላማውን ጠንቅቆ ማወቅ መቻል አለበት። ለምን እንደመጣ መገኘት ማወቅ አለበት። እውነቴን እንምላችሁ ያለ ዓላማ በጣም ብዙ ጊዜ ላይ ስንሰማራ ስንወጣ ስንገባ ስለከረምን ይሄ እንደዚህ አይነት ነገሮች ብዙም ግልጽ ላይ ሆኑልን ይችላሉ። ግርታንም ሊያመጡብን ይችላሉ። ጥፋተኛ ሆኖ መባረር ያለባቸውም ሰዎቹ። ምክንያቱም አስቦ መጥቶ ቤተ መቅደስ ሽጡና ለውጡኝ የሚል ከብት አናውቅም። ማሰብ ከጀመረ ሲጀመር ከብቱም ከብት አይደለም፣ ሌላ ነገር ወደ መሆን ደረጃ አድጓል እንጂ የሚያስብ ከብት የለም። የሚያስብ ጭንቅላት ግን ያለው ሰው አለ። አብዛኞቻችን በነገራችን ላይ ቆመን ስለተገኘን እድሜ ሰጥቶንም ጭምር ለብዙ ዓመት ስለተመላለስን የይገባኛልነት ስሜት በጣም ውስጣችን እኮ ጨምሮብናል። በፍጹም እድሜያችን ጨመረ ከትናንትና ጀምረን እስካሁንም ድረስ ገባንም አልገባንም ያቆየን የኛ የራሳችን የሥራችን ውጤት ሳይሆን የማን ቸርነት ነው? እግዚአብሔር ቸርነት ነው። አሁን ለማዘከር እንኳን የተሰበሰብንበት ይሄ ትልቁ የአድዋ ክብረ በዓል በስሜት የተወጣ ጦርነት አይደለም፣ በማስተዋል የተደረገ ነው። በማስተዋል የተደረገ ነው ስላችሁ በሰው ማስተዋል የተደገፈ ነው ብቻ ለማለት ሳይሆን በሰው ማስተዋል ይጀመር እንጂ በእግዚአብሔር ማስተዋል በመደገፍ የተፈጸመ ትልቅ ድል። አንተ ራስህ ከሃዲና መናፍቅ አትሁን እንጂ ከከሃዲና ከመናፍቅ ጋር አብረህ የምትውል ከሆነ አትካድ አትመንፍቅ እንጂ የነሱ መዓዛ አንተ ላይ መጣበቁ አይቀርም ይላል። ትላንትና እኮ በአድዋ ያልተሸነፈ ህዝብ ነው ዛሬ በራሳችን በገዛ ፈቃደኝነት ደጅና በራችንን ከፍተን እየተወረረን ያለን። ስንታይ እውነትም ክርስቲያን እንመስላለን። ስንታይ እውነትም ዋጋ የተከፈለላቸውና በአባቶቻቸው መስዋዕትነት የቆሙ ሰዎች እንመስላለን። አኗኗራችን ግን ስትመለከቱት በፍጹም እኛው ራሳችን ወራሪዎቹ ከመሆኑት በምን አነሰ? የሚያኮራ ሰው በማወቅ እንኮራለን። ታውቃላችሁ? የሚያኮራ ሰው በማወቅ ነው የምላችሁ። እሱን ሰው ባታውቀው ራሱ እሱን ሰው በሚያውቀው ሰው ትኮራለህ። ሰውየውንም እኮ አታውቀው። ይሄ ይገርምሃል። እሱንም ባታውቀው ያ የሚያውቀውን ማለት ነው የሚያውቀውን ሰው የሚያውቀውን ስልኩን በማወቅ ትኮራራለህ አንተ። በቃ ኩሩ ነን ሁላችን። እነሆ ጠባያችን ደግሞ ይታወቃል። ታውቃላችሁ ኢትዮጵያውያን ምንድናቸው ነው የሚባሉ? ኩሩ ናቸው እኮ እነሱ ምናምን ነው የሚባሉ። እና የኩራታችንን ጥልቀት ተመልከቱት። ምን ይዘን እንደምንኮራ ራሳችንን ታዘቡት። አድዋን ሌላ ሰው በሌላ መነጽር ሲመለከተው የተዋጊዎቹን የእግር ኮቴ ሩጫ ነው እንጂ የሚያየው አብሯቸው የዘመተውን ጊዮርጊስና እግዚአብሔርን አያየው። እግዚአብሔር ሀገርን ካልጠበቀ ወታደሮችን በከንቱ ይደክማሉ ብሎ እውነት እኮ ነው። አብሮ የዘመተው ካህኑ፣ ቄሱ፣ መሪጌታው ጸሎት የሚያደርጉት በሙሉ የወር ደሞዝና ቀለባቸውን ፈልገው አልነበረም ሀገር ለሀገር ሲንከራተቱ የነበሩት። እየሰማችሁ ነው። እግዚአብሔር በነፃ የሰጣቸውን በነፃ መልሰው በመስጠት ለሀገራቸው እንኳን ትልቅ ውለታ ውለዋል። እንደ ቀላል አናየው። ምክንያቱም በዚህ ጊዜ ላይ የእግዚአብሔር ጸጋ፣ የእግዚአብሔር ስጦታ፣ የእግዚአብሔር ሀብት በገንዘብ በሀብት በንብረት እየተሸጠ እየተለወጠ ስለምናየው እውነታው እንደዛ ስለሆነ ማለት ነው። አሁን ያለንበት ጊዜ ላይ ግን በጣም ነው የሚያሳዝነው። አብዛኞቻችን ለሀገራችን ምንም ዋጋ የለም። ጥለናት ብንሄድ ምኞታችን እንወራታለን ያሉት ሰዎች ቢለውጡን ራሱ የምንመኝ ሰዎች አለ። ቤተ መቅደሳችሁን ትታችሁልኝ ሂዱ ቢባል ምን ችግር አለ? ታቦቱን ይዘነው ከሄድን የምንለው። ብዙ ስለሆኑ ሳይሆን 10 ሆነው የተቀመጡት ሰዎች ራሱ ስለማይስማሙ የቡድንተኝነት ስሜት አለባቸው። እየሰማችሁ ነው። አሁን አንዱ ነገ ዘክረን በመናልፈው አድዋ በዓል ላይ በጣም የሚታወቀው
ነገስታቱ የገጠማቸው ትልቁ ፈተና በነገራችን ላይ የውጭ ጠላት አልነበረም። ውስጥ ያለው በቡድን ባንጃ ተከፋፍሎ እነሱን ማስማማቱ ራሱ አንድ ጦርነት ነው። እነሱን ራሱ አስማምቶ አንድ ሐሳብ ላይ ማሰማራት በጣም ትልቅ ፈተና ነው እና ክርስቶስ አይሁድ በጣም በሙክንን አደረገ። ምኩራቦቻቸው ውስጥ ተገኝቶ ቤተ መቅደሳቸው ውስጥም ገብቶ ማለት ነው መደረግ የሚጠበቅበት መስተካከል የሆነበት ነገር ስላለ ያንን ቤተ መቅደስ ያንን ምኩራብ ለማስተካከል አምላካችን ኢየሱስ ክርስቶስ ዛሬዋ ቀን ላይ ገባ። ምኩራብ እንዳልኳችሁ አገልግሎቱ አንድ ነው። ቤተ መቅደስ ተብሎ የሚጠራው ደግሞ አምላካችን ልዑል እግዚአብሔር በቀደመው ቅዱስ ሥጋውን ክቡር ደሙን ከመስጠቱ በፊት የኦሪቱ መስዋዕት ይሰዋበት የነበረበት ቦታ ነው። ስለዚህ ክርስቶስ ቅዱስ ዮሐንስ ወንጌላዊ እንደሚነግረን በአይሁድ ፋሲካ ጊዜ ላይ ወደ መቅደሱ እረደ ይላል። እስኪ አይሁድ ፋሲካ በሉ። መጽሐፍ ቅዱስ ላይ በሐዲስ ኪዳን በተለይ ፋሲካ ተብሎ የሚጠራው ክብረ በዓል ብዙ ቦታዎች ላይ ሲጠራ የአይሁድ ፋሲካ ተብሎ ነው የሚጠራው። ኦሪት ዘጸአት እንደሚነግረን ከሆነ ፋሲካ ተብሎ የሚጠራው የመሻገር በዓል እስራኤላውያን ያከብሩት የነበረው ከግብፅ ባርነት የወጡባትን ዕለት በማሰብ ነው። ያረዱትን በግ የምታስታውሱ ከሆነ የፋሲካው በግ በሉት ብሎ እግዚአብሔር ነግሯቸዋል። አርደው በጉን የበሉበትን ዕለት ደግሞ የእግዚአብሔር ፋሲካ ብሎ ነው የጠራው። በዓሉ የእግዚአብሔር ሆኖ ሳለ ፋሲካውም የእግዚአብሔር ፋሲካ በመባል ያሻገራቸው የነሱ እግሮች ሳይሆን የእግዚአብሔር ቸርነት እንደሆነ እንዲያስታውሱበት በዓሉ የማን በዓል እንዲሆን ያዘዛቸው? የእግዚአብሔር ፋሲካ አላቸው። ዛሬም በነገራችን ላይ የምናከብራቸው ምንም አይነት የቤተ ክርስቲያናችን ክብረ በዓላቶች ውስጥ የበዓላቶቹ ዋነኛ ጽንሰ ሐሳብ የምንሰባሰብበትም ዓላማ እኛ ያደረግነውን ወይንም ደግሞ ሰዎችም በዛ ውጣ ውረድ ውስጥ ያለፉበትን ነገር ለማዘከር ብቻ ሳይሆን በእነሱ አቅም፣ ጉልበት፣ ብርታት መደራጀት ሳይሆን በማን አቅም እንዳለፍነው መከራውን ለማስታወስ ነው፣ በእግዚአብሔር ለማለት ነው። ለዛ ነው ቤተክርስቲያን አድዋ ሲባል ጭንቅላቷ ላይ ቶሎ አይምሯ ላይ የሚመጣላት ማን ነው? ያው ቅዱስ ጊዮርጊስ እውነት ነው። የጊዮርጊስስ ጌታው ማን? እግዚአብሔር ነው። ስለዚህ እግዚአብሔር ነው ውጊያውን የተዋጋው ነው የምንለው። ቅዱስ ጊዮርጊስ ነው አብሮን የተሰለፈን የምንለው አይደለ? በእኛ አቅም ምን የሚደረግ ነገር ስለሌለ የሚሆን ነገር ስለሌለ ማለት ነው። ነገር ግን መጽሐፍ ቅዱስ እንዳልኳችሁ በዓሉ የእግዚአብሔር ሆኖ የታረደውም የፋሲካው በግ ሆኖ ሳለ በሐዲስ ኪዳን ክርስቶስ ቤተ መቅደሱን ለማንጻት ግን ሲገባ የእግዚአብሔር ፋሲካ ሲከበር ሳይሆን ያገኘው የአይሁድ ፋሲካ ነው። እስኪ የአይሁድ ፋሲካ በሉ። የአይሁድ ፋሲካ ማለት በዓሉ የእግዚአብሔር ይሁን እንጂ ታስቦ መዋል የነበረበት የእግዚአብሔር ስራው ይሁን እንጂ እነሱ ግን በበዓሉ ሲያስቡና ሲሰሩ የነበሩት ራሳቸውን ደስ የሚያሰኛቸው ነገር ነው። በነገራችን ላይ በጣም የሚገርማችሁ እንደ ሀገር ቤተክርስቲያን ላበረከተቻቸው በጣም ብዙ አበርክቶች በዓላቶቹ ታስበው መዋል ያለባቸው እንደዚህ ነው። በዓላቶቹ መታሰብም ጭምር ያለባቸው ለኛ ለስጋዊ ድሎትና ለኛ ለራሳችን በሚስማማን መልኩ መሆን የለባቸው፣ አይችሉምም ጭምር። እውነቴን ነው የምላችሁ። አድዋን በሙዚቃ አድዋን በተለያዩ ቤተክርስቲያኒቷን ሊገልጣት በማይችሉ ነገር ማሳለፍ አንችልም። ምክንያቱም ውጊያው የኛ አልነበር። እኛ ተሰለፍን፣ ተሰማራን፣ ወጣን፣ ወረድን እንጂ አብሮን የወረደው ማን ነበር? እግዚአብሔር ነው። ስለዚህ በዓላቶቹም ላይ ጥንቃቄ ማየት አለብን፣ ማድረግም አለብን። እያንዳንዱን ያከበርናቸውን በዓላት ክርስቶስ ለዛ ነው የአይሁድ ፋሲካ እሱ በሰጣቸው እሱ እንዲያከብሩት ባደረገላቸው ክብረ በዓል ላይ እነሱ የራሳቸውን ነገር ሲያደርጉበት ነበር። አምላካችንም ወደ ቤተ መቅደሱ ወረደ። ሲመለከት እንደተነበበው እንደሰማችሁት ቤተ መቅደሱ ላይ መገኘት የሌለባቸውን ነገሮችን አየ። አንደኛ እንስሳትን አየ። ሁለተኛ ደግሞ ገንዘብ ሻጭና ለዋጮችን ተመለከተ። ክርስቶስ የዚህን ጊዜ ላይ ነው ከደቀ መዛሙርቱ እጅ የጎነጎኑትን ይላሉ አባቶቻችን በትርጓሜ የጅራፍ እጅ ወይንም ደግሞ ጅራፍ ያዘና እያጮኸ ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አታድርጉት ብሎ ቤተ መቅደሱን ማንጻት ጀመረ። ከዚህ የምንማረው የመጀመሪያው ነገር ምን መሰላችሁ? እግዚአብሔር ቤተ መቅደሱን ለማንጻት እኛን ላይፈልገን ይችላል። እሱ ራሱ በቂ ነው። ደቀ መዛሙርቱ ጅራፍ ሰጡት እንጂ አብረው እያጮሁ እኛም እናጽዳለን። እግዚአብሔር ቤተ መቅደሱን ለማጽዳት የተጣመመውንና የተበላሸውን ነገር ለማስተካከል እኛን ላይፈልገን ይችላል። ከፈለገንም እሱ አቅም አንሶት ሳይሆን ምክንያት እንድንሆን ስለፈለገ እግዚአብሔር እኛ የምንዋጋቸውን ምንም አይነት መንፈሳዊ ውጊያዎች ያለኛ ምንም አይነት ነገር ሊያርቅልን፣ ሊያሸሽልን እንዲሁም ደግሞ እንዳይቀርበንም ማድረግም ጭምር ይችላል። የኛን ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ምህላ፣ ጸሎት የሚፈልግበት ብቸኛው ምክንያት ያ ነገር ካለፈ በኋላ አንደኛ ለኛም የመዳን ምክንያት እንዲሆነን።
ምን አበርክተዋል በዚህ አስተዋጽኦ ከተባለ እኛም አብረን ያደረግነው ነገር እንዲታወቅልን በፍጻሜው የእግዚአብሔርን መንግስት መውረስ እንድንችል። ስለዚህ እግዚአብሔር ቤተ መቅደሱን ለማንጻት ብቻውን ወርዶ ጅራፍ መያዙ ቤተ መቅደሱን ለማንጻት የተበላሸውን ለማቅናት እኛ ሳንሆን ማን ብቻውን በቂ ነው? እግዚአብሔር ብቻውን በቂ ነው። እኛ ከተሳተፍን ለራሳችን እግዚአብሔር ምክንያት ኖሮት ሊያድነን የፈለገበት ምክንያት ስላለ። ሁለተኛው ክርስቶስ ቤተ መቅደሱን ለማንጻት ሲገባ የምንማርበት ቁም ነገር ደግሞ ያባረራቸውን እንስሳቶችን። እንስሳቶቹ እንግዲህ ቤተ መቅደሱ ዙሪያ ላይ የሚገኙት የኦሪቱ ቤተ መቅደስ እንደሚታወቀው የእንስሳት መስዋዕት ነበር ያቀርብ ነበር። ስለዚህ እንስሳቶቹ ለምን ቤተ መቅደሱ ዙሪያ ላይ ተገኙ ብለን አንጠይቅም። እንስሳቶቹ ለምን ቤተ መቅደሱ ዙሪያ ላይ ተገኙ ማለት በሌላ አማርኛ ምን ማለት መሰላችሁ? ዕጣን ጧፍና ዘቢብ አሁን ምን ያደርጋል እዚህ እንደማለት ነው። ዕጣን ጧፍና ዘቢብ እዚህ ምን ያደርጋል? ቤተ ክርስቲያን ውስጥ ማለት ነው። ለሥርዓተ አምልኮ እንጠቀምበታለን አይደለ? ዕጣኑን እናጨሰዋለን፣ ዘቢቡን በጸሎተ ቅዳሴ ከብሮ ክቡር ደሙ ሆኖ እንቀበለዋለን፣ ጧፉን ደግሞ እናበረዋለን፣ የመብራት መስዋዕት እናቀርብበታለን። መሆን ያለበት ነገር መገኘቱ የሚያጣላን ጉዳይ አይደለም። እንስሳቶችም በኦሪቱ ቤተ መቅደስ ዙሪያ ላይ መገኘታቸው ክፋት አልነበረው። የተገኙበት ዓላማ ነበር ችግር የነበረበት። ከተለያዩ ቦታዎች ፋሲካን ለማክበር ይመጡ የነበሩ አይሁድ በዓላቶቻቸው ለማክበር ሲመጡ ለእጃቸው ለእግዚአብሔር ቤተ መቅደስ የሚያቀርቡትንም ጭምር ስጦታ ነበር ይዘው የሚመጡት የነበሩት እና አይሁድ እዛ ቤተ መቅደሱ ዙሪያ ላይ ከብቶችን ያስቀምጡ የነበሩት ገንዘብ ሻጭና ለዋጮችንም ያስቀምጡ የነበሩበት አንደኛውና የመጀመሪያው ነገር ምን እንደሆነ ታውቃላችሁ? ይዘው የሚመጧቸውን መስዋዕቶቻቸውን ከመንገድ ብዛት ቢከሱባቸው ቢደክሙባቸው ይሄንን እንዴት ለእግዚአብሔር ልታቀርቡለት ትችላላችሁ ብለው የራሳቸውን ኪስ ለማደለብ ብለው እነሱን ያሸማቅቋቸውና የነሱን ለምሳሌ 2 ከብት ይወስዱና የራሳቸውን የደለባ 1 ከብት ይሰጡ ነበር። እንዳልኳችሁ የተገኙት እንስሳቶቹ አልነበሩም ጥፋተኞቹ። ያስገኟቸውና ያመጧቸው ሰዎች ዓላማቸው ነበረ ክፉ የነበሩ። እየሰማችሁ ነው? ዓላማው ነው በጣም ክፉ የነበረበት። ዛሬም በነገራችን ላይ ቤተክርስቲያን ውስጥ ማንም ሰው ሲመጣ ሲመላለስ ሲገባ ሲወጣ ዓላማውን ጠንቅቆ ማወቅ መቻል አለበት። ለምን እንደመጣ መገኘት ማወቅ አለበት። እውነቴን እንምላችሁ ያለ ዓላማ በጣም ብዙ ጊዜ ላይ ስንሰማራ ስንወጣ ስንገባ ስለከረምን ይሄ እንደዚህ አይነት ነገሮች ብዙም ግልጽ ላይ ሆኑልን ይችላሉ፣ ግርታንም ሊያመጡብን ይችላሉ። ግን እነዛ እንስሳቶች በዓላማ የተገኙ ነበር። ዓላማቸው ግን ልክ አልነበር። ታዲያ ያለ ዓላማና በተሳሳተ መንገድ የተገኙትን እንስሳት ማባረሩ ክርስቶስ ለምን አስፈለገው? ያመጧቸው ሰዎቹ፣ ጥፋተኛ ሆኖ መባረር ያለባቸውም ሰዎቹ። ምክንያቱም አስቦ መጥቶ ቤተ መቅደስ ሽጡና ለውጡኝ የሚል ከብት አናውቅም። ማሰብ ከጀመረ ሲጀምር ከብቱም ከብት አይደለም ሌላ ነገር ወደ መሆን ደረጃ አድጓል እንጂ የሚያስብ ከብት የለም። የሚያስብ ጭንቅላት ግን ያለው ሰው አለ። የሚያስብ ጭንቅላት ኖሮት መርቶ ያመጣውን ሰውን ግን እግዚአብሔር ከማባረሩ አስቀድሞ መጀመሪያ ያባረራቸው እነማንን ነው? እንስሳቱን። ተመሳሳይ የሆነውን ይህን ሐሳብ ለመረዳት ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን የአዳምና ሔዋንን ታሪክ ልንገራችሁ። አዳምና ሔዋን ካስታወሳችሁ በእባቧ ምክር አማካኝነት በደል ከበደሉ በኋላ እግዚአብሔር ቅጣቱን የጀመረው እባቧን ከመርገም ነበር። እባቧ ምን ጥፋት አጠፋች? ምናልባት ክፉ ምክር ለግሳለች፣ ይህም ጥፋት ነው፣ ምንም ጥርጥር የለው። ግን ቀጥፋ ጉርሳቸዋለች? ቀጥፋስ እሷ ራሷ በልተዋለች? አልበላችሁም እኮ። ምናልባት የእሷ ጥፋት ከአዳምና ከሔዋን በደል አንጻር ስትመለከቱት የማን የሚከፋው? የአዳምና ሔዋን ይከፋል። አምላክ መሆን የፈለጉት እነሱ፣ ቀጥፈው የበሉት እነሱ፣ እርስ በርስ ተጋግዘው እግዚአብሔር ላይ ያመጹት እነሱ። ግን እግዚአብሔር ቅጣቱን ሲጀምር ከባቢቱን የጀመረው ቅዱስ ዮሐንስ አፈወርቅ ምን ይላል? ከእባቧ እርግማኑን እግዚአብሔር የጀመረው የእባቧን ቅጣት አይቶ አዳምና ሔዋን ልባቸው ለንስሐ እንዲከፈት ነው አለ። በአንጻሩም ቤተ መቅደሱ ላይ የነበሩት እንስሳት ሲባረሩ ያመጧቸው ሰዎች አይተው እኔም የቆምኩት ኃጢአቴና በደሌ ነውሬን ተረስቶልኝ በቸርነቱ ነው እንጂ ስራዬ የሚያስቆመውን አይደለም እንዲሉ። አብዛኞቻችን በነገራችን ላይ ቆመን ስለተገኘን እድሜ ሰጥቶንም ጭምር ለብዙ ዓመት ስለተመላለስን የይገባኛልነት ስሜት በጣም ውስጣችን እኮ ጨምሮብናል። በፍጹም እድሜያችን ጨመረ፣ ከትናንትና ጀምረን እስካሁንም ድረስ ገባንም አልገባንም ያቆየን የኛ የራሳችን የሥራችን ውጤት ሳይሆን የማን ቸርነት ነው? እግዚአብሔር ቸርነት ነው። እግዚአብሔር ያንን እንዲያውቁ ፈልጎ ነው እንስሳቱን አባረረና ሰዎቹን ግን እንዲቀመጡ አደረጋቸው። ሁለተኛ የምንማረው ነጥብ እሱ ነው። ሶስተኛው አምላካችን ልዑል እግዚአብሔር እንስሳቱን ባባረረበትና
እንዲወጡም ጭምር ባሰናበተበት ጊዜ ላይ በጣም ስትመለከቱት ስሜታዊ የሚሆን ነገር ይታይበታል። ማለትም ገንዘቡን ሻጮችና ለዋጮች ጠረጴዛቸውን ምንድን ያደረገባቸው? ገለባብጦባቸዋል። እንስሳቱ መቼም ውጡ ሲባሉ መንጋ ይዘው ቀጥ ብለው አይወጡም አይደለም? ጅራፍ ሲጮህ እነሱም እየደነገጡ ምን ያደርጋሉ? ሁከት ይፈጠራል ሙሉ በሙሉ ማለት ነው። እግዚአብሔር ግን ይሄንን ነገር ክርስቶስ ሲያደርገው በስሜት ያደረገው ነገር አይደለም። በስሜት ያደረገው ነገር አይደለም። ታስቦበት ታቅዶበት የተደረገ ነገር። ለዛ ነው ወንጌል ላይ ክርስቶስ እስከሚያወጣቸው ድረስ ካወጣቸውም በኋላ የሚናገረውንም ነገር ስትመለከቱት አንድ ስሜታዊ ሰው ያለ ማስተዋል የሚያደርገው ነገር እንዳለ ሳይሆን የሚመስለው በማስተዋል እያንዳንዷን ነገር እንደሚፈጽማት ነው የሚያመላክተው። ይሄም ራሱን ችሎ በነገራችን ላይ አንድ ትምህርት ነው። ለቤተ ክርስቲያን ሰው ቀናኢ ቢሆን ለቤተ ክርስቲያን አገልግሎትም የእውነት ቁጭትና ለሀገሩም ጭምር የእውነት የሚሰማው ስሜት ካለ በስሜት ምንም የሚደረግ ነገር የለም። አሁን ለማዘከር እንኳን የተሰበሰብንበት ይሄ ትልቁ የአድዋ ክብረ በዓል በስሜት የተወጣ ጦርነት አይደለም፣ በማስተዋል የተደረገ ነው። በማስተዋል የተደረገ ነው ስላችሁ በሰው ማስተዋል የተደገፈ ነው ብቻ ለማለት ሳይሆን በሰው ማስተዋል ይጀመር እንጂ በእግዚአብሔር ማስተዋል በመደገፍ የተፈጸመ ትልቅ ድል። ሰው በስሜት እንዳይነዳ ራሱ እግዚአብሔር ያሳያል። ጌታችንም ወደዛው ቤተ መቅደስ ገባ፣ እንስሳቱንም አስወጣ፣ አባረረ። ይሄንን በምን ስልጣን ታደርገዋለህ አሉት። ምክንያቱም ይሄን ቤተ መቅደስ ክርስቶስ ሲያስወጣና ሲያባርር የሰበሰቧቸውና በእንስሳቱም በገንዘብ ሻጭና ለዋጮቹም ይጠቀሙ የነበሩት አይሁድ ነበሩ። አይሁድ በነገራችን ላይ በጣም ነው የሚገርሟችሁ። ክርስቶስ የሰጣቸው ቤተ መቅደስ ውስጥ ለማገልገል የተመረጡ የእግዚአብሔር ሕዝቦች ናቸው አይሁድ፣ እስራኤላውያን ማለት ነው በሌላ አማርኛ። እና እስራኤላውያን ቤተ መቅደሱን ከውጭ ሆኖ ለሚመለከተው ሰው በጣም በቅድስናና በንጽህና ያጌጠ ነው የሚመስለው። እየሰማችሁ ውስጥ ግን ተመልክታችሁ ውስጥ ግን ስትገቡ የሚሰራው ነገር ከአንድ ቤተ መቅደስ ውስጥ ከሚደረግ አገልግሎት በጣም የራቀ ነው። ከውጭ ስትመለከቱት በጣም ያምራል፣ ወደ ውስጥ ስትገቡ ግን በጣም ደስ የማያሰኝና ለእግዚአብሔርን ጭምር የሚያሳዝን ነገር ይደረግበታል። እየሰማችሁ ነው አይደል? ቤተ መቅደሱን ጌታችን ኢየሱስ ክርስቶስ እንዲነጻ ሲፈልግ አይሁድ ግን አይሆንም ያሉት አንደኛ ክብራቸው እንዳይነካ ጥቅማቸው እንዳይጎልባቸው። በሀገራችንም እኮ በዚህ አሁን አዘክር ነው በመናልፈው እኮ ህዝቡ ተሰብስቦ ነገስታቱን ጭምር ተጠራርቶ እኮ ለጦርነት ሲወርድ ጥቅማቸው ገና ለገና ይታጣባቸዋል ብሎ እኮ በአንድም በሌላ ምክንያት ሀገር እንድትወጋ ቤተክርስቲያን እንድትጠፋ ሃይማኖት እንዲደበዝዝ እኮ ሲያረጉ የነበሩ ታሪክ የሚወቅሳቸው ሰዎች ነበሩ። ሲታዩ ከውጭ መልካም የሚመስሉ በውስጣቸው ግን ሌላ ነገርን ጭምር የሰነቁ ማለት ነው። ሁለተኛው ግን ጌታችን ኢየሱስ ክርስቶስ ይሄንን ሲያረግ የአይሁድን ምናቸው እንዲታወቅ ያደረገ መሰላችሁ? አይሁድ ሮማውያን በጊዜው ክርስቶስ በነበረበት ጊዜ ላይ በቀኝ የተገዙ ነበሩ። ሮማውያንን ይጸየፏቸዋል፣ እነሱን አይወዷቸው። እነሱን ባይወዷቸው ግን የነሱ የማይወደዱ ጠባያት ግን እነሱም ጋርም ጭምር ነበሩ። ምን ማለት መሰላችሁ? መጽሐፈ መነኮሳት ስለ ክህደት ስለ ምንፍቅና ክፋት ሲናገር አንተ ራስህ ከሃዲና መናፍቅ አትሁን እንጂ ከከሃዲና ከመናፍቅ ጋር አብረህ የምትውል ከሆነ አትካድ አትመንፍቅ እንጂ የነሱ መዓዛ አንተ ላይ መጣበቁ አይቀርም ይላል። እና በምሳሌ ሲያስረዳ ምን ይላል? ለምሳሌ ላብ ያጠመቀውን የሚከረፋ ሽታ ያለውን ልብስ ንጹህ ልብስ የደረደራችሁበት ቁም ሳጥን ከታች ውስጥ ክተቱት፣ ዝጉት። የተወሰነ ሰዓት ቆይታችሁ ብትከፍቱት ከላይ የተንጠለጠለው ልብስ አይቆሽሽ እንጂ ቆሽሾ የገባውን ያ ላብላብ የሚለውን የልብስ ጠረን መውረሱ ይቀራል አይቀርም? ተመሳሳይ ነው። አይሁድ በውጪ አይሁድ ይምሰሉ እንጂ ውስጣቸው አብረዋቸው የኖሩት የሮማውያንን ክፋታቸውንና ነውራቸውን ተላብሰውት ነበር። ሀገር እንዳትወረር ቤተክርስቲያን እንዳትጠፋ አባቶቻችን ሲዋጉና ዋጋ ሲከፍሉ የነበረው ይሄንኑ ለመከላከል እንደሆነ ታውቃላችሁ። ጠረናችን እነሱን እንዳይሸት ማለት ነው። አኗኗራችን እነሱን እንዳይመስል፣ ገጽታችን ቤተክርስቲያናዊ ይሁን እንጂ አመለካከትና አስተሳሰባችን ግን እነሱን እንዳይመስል ማለት ነው። ትላንትና እኮ በአድዋ ያልተሸነፈ ህዝብ ነው ዛሬ በራሳችን በገዛ ፈቃደኝነት ደጅና በራችንን ከፍተን እየተወረረን ያለን። ጠላት የውጭ ጠላት መጥቶ ገብቶ አያጥቃን እንጂ እኛው ራሳችን እኮ ልብ አይምሯችንን ከፍተን ናና ገባና ውረረን ብለነው። ስንታይ እውነትም ክርስቲያን እንመስላለን። ስንታይ እውነትም ዋጋ የተከፈለላቸውና በአባቶቻቸው መስዋዕትነት የቆሙ ሰዎች እንመስላለን። አኗኗራችን ግን ስትመለከቱት በፍጹም እኛው ራሳችን ወራሪዎቹ ከመሆኑት በምን አነሰ ሆኑ። ራሱ ቅዱስ ዮሐንስ ይናገራል። ምን ይላል? እነሱ እያወራ እየተናገረ ያለ የመሰላቸው
46 ዓመት ፈጅቶ የተሰራውን የዘሩባቤል ቤተ መቅደስ መስሏቸው ነበር። እና እንዴት በ3 ቀን አነሳዋለሁ ትላለህ? 46 ዓመት የፈጀ ቤተ መቅደስ አለ። ዮሐንስ ወንጌላዊ ግን ሲናገር እየተናገረ የነበረው ሰውነት ተብሎ ስለሚጠራው ምኑ ነው አለ? መቅደስ ተብሎ ስለሚጠራው ሰውነቱን የተናገረዋል። ክርስቶስ በዚች በምኩራብ ውስጥ ተገኝቶ ሲያባረርና ሲያጸዳ ያየነው ቤተክርስቲያን ውስጥ መገኘት የማይጠበቅበትን ነገር ብቻ አይደለም። መቼም ቤተክርስቲያን ውስጥ ምን መኖር አይጠበቅበትም ካለ ማንኛውም ሰው የሚያውቀውን መናገር ይችላል። ይሄ ለቤተክርስቲያን አይመጥንም አይሆንም እያለ ክርስቶስ ግን ገብቶ ያጸዳውና ቤቱንም ጭምር መቀደስ አለበት ብሎ ጅራፍ እያጮኸ ያባረረው ግን የቤተ መቅደሱን ስርዓት አምልኮ የምንፈጽምበትን ቦታ ብቻ ሳይሆን የኔና የናንተ ሰውነት ተብሎ የሚጠራውን መቅደስም ጭምር ነው። እኛ ውስጥ ወደድንም ጠላንም ሰው እንባል እንጂ ክርስቲያኖች አምብሮስ የሚባል የቤተ ክርስቲያን ሊቅ ሲያስተምር ክርስቶስ ያወጣቸው 3 እንስሳት አሁንም እናንተ ውስጥ አሉ ይላል። ስንት እንስሳት? እስኪ በሬ በሉ እንጂ በግ፣ ርግብ እንዳትረሷቸው። ሁላችንም ውስጥ እንዲህ አይነት ጠባዮች አሉ። በሬ የሚባለው ምን አይነት ጠባይ መሰላችሁ? በሬ ጉልበታም ነው ወይንም ደግሞ በጥንካሬው የሚመካ ማለት ነው። ጥንካሬያችን የአብዛኞቻችን ባይኖረን የሚያኮራ ሰው በማወቅ እንኮራለን። ታውቃላችሁ? የሚያኮራ ሰው በማወቅ ነው የምላችሁ። እሱን ሰው ባታውቀው ራሱ እሱን ሰው በሚያውቀው ሰው ትኮራለህ። ሰውየውንም እኮ አታውቀው። ይሄ ይገርምሃል። እሱንም ባታውቀው ያ የሚያውቀውን ማለት ነው። የሚያውቀውን ሰው የሚያውቀውን ስልኩን በማወቅ ትኮራራለህ አንተ። በቃ ኩሩ ነን ሁላችን። እነሆ ጠባያችን ደግሞ ይታወቃል። ታውቃላችሁ? ኢትዮጵያውያን ምንድናቸው ነው የሚባሉ? ኩሩ ናቸው እኮ እነሱ ምናምን ነው የሚባሉ። እና የኩራታችንን ጥልቀት ተመልከቱት። ምን ይዘን እንደምንኮራ ራሳችንን ታዘቡት። ነገር ግን ክርስቶስ እንደነዚህ አይነት በሬዎችን አባረረ አስወጣ ማለት በጥንካሬያችሁ አትመኩ፣ በጉልበታችሁ አትመኩ። ለምን መሰላችሁ? በሬዎቻችሁን አስወጡ የሚባለው በሬ ገበሬ ጠምዶ ይረሰው እንጂ እኮ ከበሬ የበለጠ ጉልበት ያለው እንስሳ የለም እንዴ? አንተም በጥንካሬ ዛሬ ተመካ እንጂ ካንተ የበለጠ ጥንካሬ ያለው ሰው አለ የለም። ስለዚህ ተው፣ በጉልበትህ አትመካ። ጉልበትህ የምትመካበትን ነገር በሙሉ አውጣ ለማለት ነው አንደኛ። ሁለተኛ በሬ ምን አይነት ጠባይ ያለው መሰላችሁ? ተጠምዶ ሲታረስ በሬ ማለት ነው። በሬ ተጠምዶ ሲታረስ አራሹ ገበሬ ከሌለ ብቻውን ማረስ እንደማይችል ታውቃላችሁ? ይሄ የገጠር ልጅ መሆን አይጠይቅም። በነገራችን ላይ የክፍለ ሀገር ሰው መሆን አይጠይቅም። በሬ ብቻውን ሲያርስ አይታችሁ ታውቃላችሁ? ተጠምዶ ካረሰም ተአምር ነው። ካልሆነ ደግሞ በሬው በሬ አይደለም፣ ያውቃል ማለት ነው። ጭንቅላት አለው እንደማለት ነው። በሬ ግዴታ ለማረስ አራሽ እንደሚያስፈልጉ በሬዎቻችሁን አስወጡ ማለት አለማስተዋላችሁ ይላቀቃችሁ ማለት ነው። በሬ ያላራሹ መሄድ እንደማይችለው ሁሉ እናንተ ማንም እየመጣ ይንዳችሁ ማለት ነው። አራሹ ከፈለገ እኮ ገደል ውስጥ ቢከተው በሬው ለጉልበቱ አይሰስትም፣ ገደል ውስጥ ያርሳል። አራሹ አንስቶ ለምለም መሬትም ላይ ካሰማራው ለምለም መሬትም ላይ ያርሳል። ድንጋይ እንኳን ቢሆን ለመንቀል ይታገላል በሞፈር በቀንበሩ ማለት ነው። እናንተ ማንም እየመጣ ይንዳችሁ፣ ማስተዋል ይኑራችሁ፣ አለማስተዋላችሁን አውጡ ለማለት ነው። እየሰማችሁ ነው? ሁለተኛው በሬ እሱ ነው። ሶስተኛው መውጣት አለበት እየተባለ የሚነገረው በሬ ደግሞ ምን መሰላችሁ? በሬ በጣም ነው የሚያሳዝነው። ማረሱን ያርሳል፣ አብሮ መድከሙን ይደክማል። ገበሬው ግን ሰብስቦ የሚወስደውን አንዲትም የስንዴ ዘለላ አይበላት። ደክሞ መጨረሻ ላይ ምንድን ነው የሚበላው? እሱ ገለባ ነው የሚበላው። አንድም ቀን ግን በሬው ሲያማራ አይታችሁት አታውቁ። ምክንያቱም ይገባኛል የሚለው ምኑን ስለሆነ ነው? ገለባው ነው ይገባኛል የሚለው። አንዳንዶቻችን እንደ ድካማችን እንደ መውጣታችን እንደ መውረዳችን እግዚአብሔር የሚሰጠንን የእጆቹን በረከት እናየውና ያንስብን፣ የማይገባን ይመስለናል። በሬ መሆንህን አትርሳ። እግዚአብሔር አይ ደክመህ መጨረሻ ላይ የሚገባህ ሞት ነው ካለ ጥሩ ነው። አባቶቻችን እኮ ደክመው ላቆሟት ሀገር ለምን አልኖርኩም አላሉ። መሞታቸው ራሱ እንደ ገለባ ከተቆጠረ እቀበለዋለሁ ነው ያሉት። አሁን እኮ እኛ ለደከምንበት ካልኖርንበት መድከም አንፈልግም። ታውቃላችሁ? እኛ ካላደግንበት ምንም አይነት አስተዋጽኦ ማድረግ አንፈልግም። እኛ የሆነች ነገር የምንጥላት ነገር ከሌለች በጣልነው የማንጠቀም ከሆነ ጉልበታችንን ማፍሰስ አንፈልግም። ይሄን የጎዳን በነገራችን። አሁን ሰው ስለ አድዋ ተሰብስቦ የትላንትና አባቶቻችንን ታሪክና ጀብድነት ሲያወራ ምን ያክል እንደራቀን ማወቅ አለበት። ምን ያክል አለማስተዋላችን ዋጋ እንዳስከፈለን፣ ምን ያክል የምንጠቀምበት ነገር ከሌለ በቀር ለቤተ ክርስቲያንም ለሀገርም ግድ የለሾች እንደሆነን ማወቅ መቻል አለብን። ምንም ካልተጠቀምን ማለት ነው። ሁለተኛው ክርስቶስ ያባረረው እንስሳ ደግሞ የምታውቁት በግ ነው። ምንድነው? በግ ደግሞ እንደ ቆዳነቱ ይለበሳል፣ እንደ ስጋነቱም ደግሞ ምን ይደረጋል? ይበላል። አንዳንድ ሰው አልባሻ ጉራሽ ነኝ የሚል ሰው አለ። እንዲህ አይነቱን ሰው እግዚአብሔር አይፈልገው።
ለምን መሰላችሁ? ቢያለብስ በሰው እጅ፣ ቢያበላ ቢያጠግብ በሰው እጅ አንዱ እግዚአብሔር ነው እንጂ ሰው ብቻውን በራሱ ምንም ሊያደርገው የሚችለው ነገር የለም። አንዳንዶቻችን ግን ከምናደርገው ነገር እያደረግነውም ደግሞ ያንን መልካም ነገር ከቆየንበት ጊዜ ርዝማኔ አንፃር ነገሩ ሲደጋገም እኛው ራሳችን በራሳችን ያደረግነው የሚመስለው ሰው አለ። ተመሳሳይ ልንገራችሁ። አሁን ለምሳሌ አድዋን ሌላ ሰው በሌላ መነጽር ሲመለከተው የተዋጊዎቹን የእግር ኮቴ ሩጫ ነው እንጂ የሚያየው አብሯቸው የዘመተውን ጊዮርጊስና እግዚአብሔርን አየው። አልባሹም አጉራሹም የሰው እጅ ይመስለዋል ድሉን ያመጣው ማለት ነው አይደለም። የቀደሙት አባቶቻችን እነሱ በጎቻቸውን አስወጥተው ነበር። አልባሽም አጉራሽም ተዋጊም ሆኜ እኔ አልሄድኩም። አብሮ ሲዋጋ ሲያበላ ሲያጠግብ የነበረው ማን ነው ብለው ነው የሚያምኑት? ሲጀመር ራሱ ልበ አምላክ ቅዱስ ዳዊትም እኮ ተናግሯል። መዝሙር 127 ላይ እግዚአብሔር ቤትን ካልጠበቀ ጠባቂ በከንቱ ይደክማል፣ እግዚአብሔር ሀገርን ካልጠበቀ ወታደሮችን በከንቱ ይደክማሉ ብሎ። እውነት እኮ ነው። በከንቱ ሳይደክሙ ያቆሙትን በሙሉ ያቆሙት አባቶቻችን ማን አብሯቸው ስለነበረ ነው? እግዚአብሔር አብሯቸው ስለነበረ ነው። ዛሬም ራሳችንን መጠየቅ መቻል አለብን። ተሰልፈን በምንዋጋበት በምንም አይነት የቤተ ክርስቲያንም የሀገርም የራሳችንን መንፈሳዊ ህይወት ላይ ማን አብሮን እየዘመተ እንደሆነ መጠየቅ መቻል አለብን። በከንቱ ለብቻችን በራሳችን ጉልበት በከንቱ በራሳችን አቅም የምንወጣ የምንወርድ ከሆነ አንድ እርምጃም ከሄድን በጣም ትልቅ ነገር ነው። በዘለቄታው ግን ትልቁን ድል ልናገኘው አንችልም። ሶስተኛው አምላካችን ልዑል እግዚአብሔር ያባረረው ወይንም ደግሞ ያስወጣው እንስሳ ደግሞ ርግብ ነው። ርግብ ደግሞ እንደሚታወቀው የጸጋ መንፈስ ቅዱስ ወይንም ደግሞ የእግዚአብሔር የስጦታዎቹ ምሳሌ ነው። ርግቦችን አባረረ ደግሞ ማለት የእግዚአብሔርን ጸጋ ስጦታ ከቤተ መቅደሱ አራቀ ለማለት አይደለም። በታሪኩ አባቶቻችን ሲናገሩ ክርስቶስ እንስሳቱን ማባረሩ አንድም መስዋዕተ ኦሪት አልፎ የሐዲስ ኪዳን የሱ ሰውነት የሚፈተትበት ጊዜ እንደደረሰ ለማሳየት ነው ይላሉ። እየሰማችሁ ነው። ሁለተኛው ግን ርግቡን ማባረሩና ማጠየቁ ሲናገር ርግብ የጸጋ መንፈስ ቅዱስ የእግዚአብሔር በረከት ሀብት ስጦታ ምሳሌ ስለሆነ ጸጋቸውን ሀብታቸውን ረድኤታቸውን በረከታቸውን የሆነ ነገር ካላገኙ በቀር የማይሰጡትን ሰዎች አስወጣቸው። እንዲህ አይነት ጠባይ ያላቸውንም አይፈልግም ማለት ነው። በዘመቻው ጊዜ ላይ እንደምታስቡት ወይም እንደሚነገረው ስንሰማ ሁሉም በየፊናው የሚችለውን ነገር በሙሉ አድርጎ አብሮ የዘመተው ካህኑ፣ ቄሱ፣ መሪጌታው ጸሎት የሚያደርጉት በሙሉ የወር ደሞዝና ቀለባቸውን ፈልገው አልነበረም ሀገር ለሀገር ሲንከራተቱ የነበሩት። እየሰማችሁ ነው። እግዚአብሔር በነፃ የሰጣቸውን በነፃ መልሰው በመስጠት ለሀገራቸው እንኳን ትልቅ ውለታ ውለዋል። እንደ ቀላል አናየው። ምክንያቱም በዚህ ጊዜ ላይ የእግዚአብሔር ጸጋ የእግዚአብሔር ስጦታ የእግዚአብሔር ሀብት በገንዘብ በሀብት በንብረት እየተሸጠ እየተለወጠ ስለምናየው እውነታው እንደዛ ስለሆነ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ያነጻው ቤተ መቅደስ እንዲህ አይነቱ ቤተ መቅደስ ውስጥ እየገባም ቢሆን ልክ አይደለም ብሎ ያባረራቸው ነገሮች ማለት እኛ ሰውነታችን ውስጥ እግዚአብሔር ሊያያቸውና እንዲገኙም ጭምር የማይፈልጋቸው ነገሮች ናቸው። ድሉም በነገራችን ላይ የዚህ ነጸብራቅ እንደሆነ ታውቃላችሁ። አምላካችን ልዑል እግዚአብሔር ያጸዳውን አጽድቶ ቤተ መቅደሱንም ጭምር በፍጹም ቅንዓት እንዳስተካከለው ሲመለከቱ ደቀ መዛሙርቱ የምንቤ የቀናት በላኝ የሚል ጥቅስ ነው ትዝ ያላቸው። የምን አንደኛ የቤት ቅናት በላኝ ምን ማለት መሰላችሁ? ቤት ማረፊያ ነው። ቤተ መቅደስን ምን ያክል እንደምትወደው አወቅኩ ማለት ነው። እግዚአብሔር ቤተ መቅደሱን ስለሚወደው ቤተ መቅደሱ የራሱ አካልም ጭምር ስለሆነ ሊያጠቃው ሊነሳ ሊከፍትበት የሚችል ወራሪን ጥቃት በሙሉ በአንድም ይሁን በሌላ መንገድ ያስተምረው። አንዳንዶችን በመቅሰፍቱ ሊገስጻቸው ይችላል። አንዳንዶችን ደግሞ በፍቅሩም እሳትም ጭምር ሊመልሳቸው ይችላል። ለዛ ነው ቅዱስ መጽሐፍ በቀል የእግዚአብሔር ነው ሲባል እግዚአብሔር እንደተበቃይነቱ እየሄደ ሰው ይገላል ማለት አይደለም። እየሰማችሁ ነው። ቅዱስ ጎርጎርዮስ በቀል የእግዚአብሔር ነው የሚለውን ሲተረጉም ምን ይላል? በቀል የተባለ ፍቅሩ ነው ይላል። እግዚአብሔር በቀል የእርሱ ነው ሲባል የጠሉትን ያሳደዱትን እሱና ወዳጆቹንም ጭምር ዋጋ ያስከፈሉትን በራሱ ስም መልሰው መሞት እንዲችሉ ፍቅሩን ያሳድርባቸዋል ማለት ነው። በራሱ ስም መልሰው ዋጋ እንዲከፍሉ ያረጋቸዋል ማለት ነው። እየሰማችሁ ነው። ስለዚህ የቤት ቅናት በላኝ ማለት ቤት የተባለ ምንህ ፍቅሩ አቃጠለኝ ማለት ነው። ቤተ መቅደስ ፍቅሩ አቃጠለኝ ማለት ነው። ሁለተኛው ቤት ተብሎ የሚጠራው ደግሞ ሰው ነው፣ ማረፊያ ማለት ነው። የቤት ቅናት በላኝ ማለት ፈጥሬ እነግስበት ዘንድ ፈጥሬ መለክበት ዘንድ እኖርበት ዘንድ ያዘጋጀሁት የእናንተ ሰውነት ፍቅሩ አቃጠለኝ ማለት ነው። ኃጢአት ብትሰሩበት ነውር ብትሰሩበት ክፋት ብትሰሩበትም ልጸየፈው አልቻልኩም። ምክንያቱም መናገሻነቱ ከተማ አርጌ ቤት አርጌ ያነስኩት ለማን ማደሪያነት ስለሆነ ለእግዚአብሔር። በጣም ነው የሚገርማችሁ እኮ
አሁን ያልኳችሁ ክርስቶስ የገባበት ቤተ መቅደስ ዛሬ የመጀመሪያው አይደለም። የሉቃስ ወንጌል ምዕራፍ 2 ላይ በ8ኛ ቀኑ ገብቶበታል እዚህ ቤተ መቅደስ ውስጥ። ይሄ ብቻ አይደለም፣ በ12 ዓመቱ እዚሁ ቤተ መቅደስ ውስጥ ነበር የጠፋው። አሁን ቤተ መቅደሱ ሲመጣ ወንጌል እንኳን ሲነግረን ክርስቶስ 3ኛ ጊዜ ነው። ቤተ መቅደሱ አልተለወጠም። ክርስቶስ ግን ሰው እንደመሆኑ በየጥቂቱ እያደገ በእድሜ እየጨመረ ግን መጥቶ ክርስቶስ እዛ ቤተ መቅደሱ ሲገባ ከአንድም 3 ጊዜ የሚሰራውን ኃጢአትና በደል ተመልክቶ ሕፃን ስለሆነ አዋቂ መሆንነቱን የምንዘነጋው አይደለም። 12 ዓመቱም ስለሆነ ገና አልበሰለም አንለው፣ መለኮት ነው አብሮት ያለው። አዋቂም ስለሆነ እንደ አዲስ ተረዳው የምንለው ነገር አይደለም፣ ከእግዚአብሔር የሚሰወረው ነገር ስለሌለ። በሶስቱም ጊዜ ቤተ መቅደሱ ሲገባ በሶስቱም ወቅት ያለውን ችግር አይቷል። ነገር ግን አይገርማችሁም? ችግር ያለበትን ቤተ መቅደስ እያየ ክርስቶስ የገባው እኮ አዲስ ንጹህ የሆነና የተስተካከለ መቅደስ መስራት ከብዶት ይመስላል። እየሰማችሁ ነው? መቅደስ መስራት እኮ ከብዶት አይደለም። ይሄንን ማሳነጽ ከቻለ እነሱን ከነነውራቸው እዛው ቤተ መቅደስ ትቶ አዲስ የራሱን ቤተክርስቲያን ሰርቶ ኑ እዚህ አምልኩ ብሎ ክርስቲያኖችን በሙሉ እኮ መሰብሰብ ይችል ነበር። ግን ክርስቶስ ከችግሩ አልሸሸም። ችግሩ ያለበት ቦታ ላይ ሄዶ ተጋፍጦ መስተካከል ያለበትን ነገር አስተካከለ እንጂ። ይሄም ትምህርት ነው። ችግር ካለበት መስተካከል ካለበት ፊት ለፊት ሆነን ማረምና ማረቅ ያለብን ነገሮች ላይ ወደ ኋላ በመሸሽና መውጫ መንገዶችን በማስተካከል ብቻ የምናልፈው ነገር ላይሆን ይችላል። አድዋ ማለት እሱ ማለፍ እኮ ይቻላል። የተወሰነ ጊዜ ገብተው ከዛ ኋላ ይወጣሉ ብሎ እኮ መፍቀድ ይቻላል። እዛ ጋር ሁኑና እኛ እዛ ጋር ሆነን ተስማምተን እንኑር ማለት እኮ ይቻላል። አንዳንድ ግን መውጫ ቀዳዳ ማናበጅላቸው ፊት ለፊት ሆነን ሊሆን አይችልም ብለን የምንጋፈጣቸው ነገሮች አሉ። ለኛ ሲሆን ኃጢአት ነው፣ ለቀደሙት አባቶቻችን ሲሆን ደግሞ ወራሪ ጠላት ነው። ስለዚህ ቤት ቅናቱ በላኝ የሚባለው ይሄ መቅደስ ነው። ሶስተኛው ቤት የቅናቱ በላኝ የሚባለው ደግሞ ኢየሩሳሌም ነው። ኢየሩሳሌም ስትጠራ ቅድስቲቱ ከተማ ነው የምትባለው። የቤት ቅናት በላኝ ማለት የኢየሩሳሌም ነገር አሳሰበኝ ማለት ነው። ለኛ አሁን ለምናከብረው በዓል ይሄንኑ ላምጣላችሁ እስኪ። የቤት ቅናት በላኝ በሉ። አባቶቻችን አድዋ የዘመቱት ቤት የተባለ ቤተ መቅደስ ቅናት በልቷቸው እግዚአብሔር በተመለከበት መስዋዕቱ በተሰዋበት ስጋውና ደሙ ተቆርሶ በፈሰሰበት ሌሎች አሕዛብ ለምን ይቆሙበታል? እነሱ መግባት የለባቸውም ስላሉ ነው። እውነት ነው። ዋጋ ያስከፈላቸው መሬቱ እንዳይወረር ብቻ ስለፈለጉ እኮ አይደለም። ወራሪው ጠላት ከገባ በኋላ ሃይማኖትንም ጭምር ስለሚያጠፋ አባቶቻችን የቤት ቅናት በላኝ ብለው የወረዱት ቤት የተባለ ቤተ መቅደሱ ብቻ አይደለም፣ የሰውም ነገር ገዷቸው። ቤተ መቅደስ ቢፈርስ ሊሰራ ይችላል። ቤተ መቅደስ ቢቃጠል ሰው እስካለ ሊገነባ ይችላል። ሰው ከሞተ ሰው ይወለዳል ተብሎ ይገዳደላል እንዴ? አይገዳደልም እኮ። የሰው ነገር ሊመለስ የማይችል ነገር ስለሆነ ማለት ነው። የቤት ቅናት በላይ ማለት አንድም የሚሞተው ሰው ለምን ያርፋል? ሁለትስ የቤት ቅናት እነዛ ሰዎችስ ለምን ሃይማኖታቸውን በማጣት ይሰቃያሉ? የሚሞተው ሞቶ ዋጋ መክፈል ያለበት ከፍሎ መቆም አለበት አሉ። ሶስተኛው የቤት ቅናት በላይ ማለት አምልኮተ እግዚአብሔር የሚታወቅባትን እቺን ትልቋን ቅድስቲቷን ሀገር ኢትዮጵያን እንዴት እንተዋታለን እኮ ማለት እኮ ነው። ሀገር አባቶቻችን ቤተ መቅደስ ሰው እንዲሁ ደግሞ ሀገር በጣም ትልቅ ዋጋ አላቸው። አሁን ያለንበት ጊዜ ላይ ግን በጣም ነው የሚያሳዝነው። አብዛኞቻችን ለሀገራችን ምንም ዋጋ የለን፣ ጥለናት ብንሄድ ምኞታችን እንወራታለን ያሉት ሰዎች ቢለውጡን ራሱ የምንመኝ ሰዎች አለ ማለት የወራሪው ጠላት እኔ እዚህ ልኑር እናንተ እዛ ኑሩ ቢባል ጥሩ እንዲያውም ከድካም ገላገልከን ብለን ነው የምንሄደው። ማን እዚህ ቁጭ ብሎ ሊዋጋ የሚችል ይኖር ይሆናል? ቤተ መቅደሳችሁን ትታችሁልኝ ሄዱ ቢባል ምን ችግር አለ? ታቦቱን ይዘነው ከሄድን ነው የምንለው እንጂ ይሄ ያሳለፍናቸው ብዙ ነገሮች እዚህ ውስጥ የተሰዋበት ይሄ ዋጋ ይሆን ቤተ መቅደሱም ወይ ደግሞ ሀገሩም ባይሆን ሰው ትታችሁ ነው ቢባል ምን አገባን? ለሰው አልኖር ብለን ነው ተነስተን የምንሄደው። እና በጣም ራሳችንን መፈተሽ ስላለብን ነው የእውነት ምኩራብ ላይ ተቀምጠን በዚህ ችለት ላይ ደግሞ አድዋንም ጭምር ወደ ኋላ አስበን የምናስብ ሰዎች የቤተ ክርስቲያን ነገር፣ የሰው ነገር፣ የሀገር ነገር ግድ ሊለን ያስፈልጋል። የምንኖርበት የምንጸልይበት እኛም ከእግዚአብሔር ጋር የምንገናኝበት ቦታ ስለሆነ ማለት ነው። አምላካችን የሁላችንንም ፍጻሜ በቸርነቱ ያሳምርልን። ሀገራችንን ቤተክርስቲያናችን የሰው ነገር የሚገደን የሚያሳስበን ሰዎች እንድንሆን አምላካችን ይፍቀድልን። የሰማነውን በልቦናችን ሰሌዳ ይጻፍልን።